ተመልከቱ አዜብ እንግዲህ በኢትዮጵያ ሁለተኛ 4 ቢሊዮን ዶላር ያላት ሴትዮ ናት አዜብ መስፍን እነ ወርቁ አይተነ ሰሊጥ በመሸጥ በመቸርቸር ቢሊዮነር የሆኑ ሰዎች ናቸው የኦሮሞች አፍታሞችም ቢሊዮነር የሆኑት በሌብነት ነው አንድ ሰርቶ ጥሮ ግሮ ያመጣ የለም ኢትዮጵያ ውስጥ ከትልቅ አፍታሙ ከትንሽ ባለ ሜዳ ላይ መርካቶ ላይ ሽንኩርት የሚያዞረው ሌባ ነው የኢትዮጵያ ካልቸር ሌብነት ነው ማጭበርበር ነው ካልቸራችን ነው ባህላችን ነው በቅድስና የሚሰራ አንድ ሬስቶራንት አታመጡም ኢትዮጵያ ውስጥ ሌቦች ናችሁ ፕሪንሲፓል የላችሁም ከመንግስት እስከ መንፈሳዊ አባት እስከ ቢዝነስ ሰዎች ይሄ መለወጥ አለበት ይሄ የኢትዮጵያ ካልቸራችን ነው ባህላችን ነው አስመሳይ ግብዝ ውዳሴ ከንቱ that's the truth ስለዚህ እናንተ አሁን አዶናይን ስታዩ እናንተ የምታዩት ምንድነው አዶናይ የምታዩት የትንፍጩ ዱቄቱን አምጪው that's your mantra የኢትዮጵያ mantra የትንፍጩ ዱቄቱን አምጪው doesn't matter መኒ ላውንደሪ አርገሽውን ቻይልድ ትራፊኪንግ አርገሽውን ሴክስ ትራፊኪንግ አርገሽውን don't matter የትንፍጩ ዱቄቱን አምጪው that's why እናንተ ለገዳይ ለጀዋር መሐመድ የናንተን የልባችሁን ዘረኝነት ሲያስተላልፍላችሁ ተወዱት ነበር ዛሬ ከስህተት ተምር ያለው አይደገመኝም ሲል ትጠሉታላችሁ ዘመነ ካሴ የልባችሁን የናንተን ጥላቻ ንግግር ሲሰጣችሁ ተወዱታላችሁ እስክንድር ነጋ ኢትዮጵያዊነት ነው የሚያስፈልገው ዲሞክራሲ ነው የሚያስፈልገው ሲላችሁ ትጠሉታላችሁ ስለዚህ በመጀመሪያ አንድ ነገር እንድታውቁ የምፈልገው ወጅ ጥያቄ ነው 2022 ላይ 900 ሚሊዮን ብር ዶኔት አልተደረገለትም እንትን ያዙት ጥያቄ ነው ታፕ ኮፒ አድርጉ አንዴ ታፕ እሺ ላውራ ይወዳ አልመለስክልኝም እኮ አሁን አንተ ላውራ ማለት አሌክስ ጠየቀኝን ጥያቄ የካሊድ ፋውንዴሽን ከ6 ዓመት ሆኖታል ከዮናስ ሴጋ ጋር ገንዘብ ይሰበስባል ከጆከር ጋር ገንዘብ ይሰበስባል ከመማር ጋር ገንዘብ ይሰበስባል do you think ለምሳሌ ናን ፕሮፊት ኦርጋናይዜሽን የሚሰሩ ሰዎች ገንዘብ ሲሰበስቡ አገርን ከሚያፈርሱ ከባለጌ ከተሳዳቢ ከጋጠ ወጦች ጋር መሰብሰብ አለባቸው ለታስባለ በመጀመሪያ do you think there should be የመለየት እንደዛ ይሁን ብዬ አላስብም ግን አንድ ፋውንዴሽን ራይ እኔ ፐርሰናሊ ካሊድን አውቀዋለሁ ይሄን ፋውንዴሽን ከመመስረቱ በፊት አውቀዋለሁ በጣም ሌክዠሪ ኑሮ የሚኖር ሰው እንደሆነም በረምብ አድርጌ አውቃለሁ ከዛ በኋላ ይሄን ፋውንዴሽን ከፈተ ሁሉ ነገር ግን ሉዝ አድርገዋል ልጆቹ በመኪና አክሰር ከደረሰ በኋላ ሁሉ ነገር ሉዝ አድርገው ደሃ ነበር ምንም አልነበረው አሁን ይኸውልህ ልነግርህ የፈለኩት ምን መሰለህ ፋውንዴሽኑ ሲጀምር ደሃ ነበር ምንም አልነበረው ኖ እኔ ማውቀውን ነው የምነግርህ አንተም ያው በመረጃ እኔም ማውቀውን ነው የምነግርህ ፋውንዴሽኑ ሲጀምር ፋውንዴሽኑ ሲጀምር ግን ፋውንዴሽኖችን ሁሉንም ነው አሁን ለምሳሌ መቄዶኒያን ትደግፋለህ አልደግፍም እሺ አበበች ጎበና ለምን እንደማልደግፍ ታውቃለህ መቄዶኒያ አበበች ጎበና ማን አበበች ጎበና አላቅም አበበች ጎበና መቄዶኒያ ልንገርህ ዋይ አንደኛ መቄዶኒያ ደንቨር ኮሎራዶ የተጀመረ ኩባንያ ነው ፋውንዴሽኑ አጌን የኔ ምን መሰለ ስራቸው መስራት ያለባቸውን ይሰራሉ ግን እንትን የላቸውም አካውንታቢሊቲ ለማን ነው ሆነ አካውንታቢሊቲ የላቸውም አሁን ስራው አይደለም ኢትዮጵያ ውስጥ አንድ መቄዶኒያ አይደለም 1000 መቄዶኒያ ያስፈልጋል ለጊዜው ግን ከ1000 መቄዶኒያ በፊት ግን አገሪቷ ሁሉ ጊዜ ወደ ለማኝ ወደ ልመና ሁሉ ጊዜ በርዳታ ምናምን መኖር የለባትም አገሪቷ እዛ ደረጃ እንዳደርስ ሰዎቹ
ስራ ያስፈልጋቸዋል። አገሪቷ እኩል ማደግ አለበት። የሰው ህዝቡ አካውንታቢሊቲ ያስፈልጋል። ትራንስፓረንሲ ያስፈልጋል። መንግስት አሁን ለምሳሌ አብይ አህመድ ሲመጣ ምን ብሎ ነበረ? ከአሁን በኋላ አንድ የሚደበቅ ነገር አይኖርም፣ ሁሉን ነገር በግልጽ ነው የምናደርገው አለ። በግልጽ ያደረገው ነገር የለም። ሰዎችን እንትን ሳንል ሳናጣራ አናስርም አለ። ይኸው አስሮ እንኳ አያጣራም። አሁን ምንድነው እኔ ያልኩት ያለሁት በናን ፕሮፊት ኦርጋናይዜሽን ኢትዮጵያ በኤንጂኦ አሁን አይደለም በኢህአዴግ ጊዜም በደርግ ጊዜም 95% ብሩ እንደተበላ ነው አይደል? እኔ እንጃ እኔ መረጃ የለኝም። ግን እንደዛ ከሆነ እኮ ይዮዳብ እንደዛ ከሆነ ፐርሰናል አንድ ተቋም ብቻ ማድረግ የለብህም። ካሊድ ፋውንዴሽንን ወይ አዶናይን ምናምን አዶናይ ሰሟን ነው በቃ ለዚህ ፋውንዴሽን ወይ ዛሬ አምባሳደር ሆኖ መጥቶ ሊሆን ይችላል፣ ወይ ትላንት፣ ወይ የሳምንት፣ ወይ የወር የአንድ ዓመት ምናምን ሊሆን ይችላል። ፋውንዴሽኑ ግን ለብዙ ዓመት የነበረ ነው። አዶናይ ሳይታወቅም የነበረ ነው። ወደፊትም ሊኖር የሚችል ነው። እንደ አጠቃላይ ሙሉ ፋውንዴሽኖችን አልደግፋቸውም ብለህ ደግሞ ብትነሳ የተሻለ ነው። አንድ ምላሽ ያለኝ ታውቃለህ ይወዳል ጊዜን እያቀጠልክብኝ ነው። አታውቀኝም ማለት ነው አሌክስ። አሁን ስለማታውቁኝ ነው። እኔ አሮን ነው ምክንያቱም አንተ የምትከተሉት ሰው አላውቅም። እኔ ሙሉ ፋውንዴሽኑ ትራንስፓረንሲ ያስፈልጋል ኢትዮጵያ ውስጥ። ኤንጂኦ አሁን አይደለም ኤንጂኦ ሌቦች ናቸው። እንኳን በሚታወቅ አካውንት እኮ ነው ብሩ የሚገባው ይታወቃል። ማንም የሚቆጣጠረው ምን ነው የምትቀልደው? መንግስት ካልሰራ እኮ የመንግስት ክፍተት ነው። መንግስት እኮ በአዋጅ ነው የሚመሰረተው። ዝም ብሎ አንድ ሰውዬ ለብቻው ቤት ስላለው ገንዘብ ስላለው ፋውንዴሽን ምናምን ማለት እኮ አይችልም። አታስቀኝ። አካውንት አለ። አካውንቱ ቼክ ይደረጋል፣ ኦዲት ይደረጋል። በየአመቱ ደግሞ ፍቃዱን ያድሳል። አሌክስ አዳምጠኝ። ኧረ በሰውን ኧረ ተውን እንዴ! መንግስት እኮ 3 ትሪሊዮን ዶላር እኮ ከባንክ እኮ ያጣ እኮ ነው። ስማ ምን እንደምትቀልደው? የኢትዮጵያ መንግስት እኮ ከ2022 እስከ 2026 እኮ 3 ትሪሊዮን ብር እኮ ከባንክ አጥቷልኝ። ስንት ባለ ሀብታሞች ተስሯል። እነ ወርቁ አይተነህ እኮ የፈረጠጡት እኮ ከ19 ቢሊዮን ብር በላይ በብድር ወስደዋል ተብለው እኮ ነው እንዴ። ኢሊጋሊ እኮ ብድር እያወጡ እኮ የተወሰደ እኮ ነው። ምንድነው ኦሮሚያ ላይ ሊገነባ የተባለው ኤርፖርት ለምንድን ነው አሁን ፖዝ ያደረገበት ምክንያት? በስንት ቢሊዮን የሚቆጠር ብር ጠፍቶ እኮ ነው። እንኳን መንግስት እንኳን እንደነዚህ አይነት ፋውንዴሽን ነውና አብይ አህመድ ማለት ነው የእሱ ሴክሬታሪ የምትወስደውን እስክሪብቶና ወረቀት ወንበሩን እንኳን ሰርቃ ብትወስድበት ማያውቁ ናቸው። ምን ነው የምትቀልደው? ኢትዮጵያ እኮ ነው የምናወራው። አብይ አህመድ እኮ ራሱ የሚናገረው እኮ ነው። ጠቅላይ ሚኒስትሩ እኮ ወጥቶ የሚናገረው እኮ ነው። መቆጣጠር አቅቶናል እኮ ብሏል። በጣም ሌቦችን መቆጣጠር አቅቶናል። ለስ ቢ አነስት እንጂ እንኳን እኔ አሁን ምንድነው የኔ ጥያቄ አሁን በጣም ቀላል እኮ ነው። መቼ ነው ወንድም ካሌድ ፋውንዴሽን በእግሩ የሚቆመው? መቼ ነው ከልመና የሚወጣው? መቼ ነው ቋሚ ደጋፊዎችን ከሌለ መዝጋት የለበትም? ረሃብ ላይ ነበሩ እኮ ኢማጂን ናን ፕሮፊት ኦርጋናይዜሽን ኤንጂኦ ከፍቻለሁ ብለህ ረሃብ ላይ ነበሩ። ለምን አናየውም ቪዲዮን? ረሃብ ላይ ነበሩ እኮ ለአዶናይ ወይስ ፌክ ነው? አውቆ የሰውን ልብ ለመብላትና ገንዘብ ለመሰብሰብ የሚሰራው ነገር ነው ወይ? ይህ ነው ጥያቄ። አሁን እሱም መልስልኝ። ይህ ሙሉ ፋውንዴሽኑ ሙሉ ገቨርንመንት ለውጥ እንኳን ናን ፕሮፊት ኦርጋናይዜሽን ራሱ መንግስት ራሱ ገና ብዙ ነገር ይቀረዋል። እንደ ሀገር መንግስት ራሱ ብዙ ነገር ይቀረዋል። እንኳን የሱ የካሊድ ፋውንዴሽን ነውና የአየር መንገድ ብር በአግባቡ አይገባም፣ በአግባቡ ኤዲት አይደረግም። ጉምሩክ ላይ አይደል እንዴ? ወደዛ ከገባን አብዛኛው ማህበረሰቡ ስላልተማረ አይገባውም። ስለዚህ ስለሚገባው ነገር ላውራ ብዬ ነው። አሌክስ ተረድተኛል? ስለሚገባው ነገር ወሬ፣ ሐሜት፣ እንደዚህ ትንሽ ነገሮችን ላውራ ብዬ ነው እንጂ እኮ ወንድም ካሌድ is nothing ምንም አይደለም። በኢትዮጵያ ችግር ላይ ምንም አይደለም። ትንሽ የጥፍር ቆሻሻ አይሆንም። ግን ከጥፍር ቆሻሻ ነው የኢትዮጵያ ሕዝብ የሚረዳው። ትላልቁንማ ካወራን አይምራቸውን ነው የሚያማቸው። እኛው ስለ ኢትዮጵያ really ትግራይ ላይ የሚመረተው ወርቅ እኮ በህጋዊ ከሚመረተው እኮ በኢሊጋሊ የሚወጣው ወርቅ እኮ ይብሳል። ሁመራ ላይ እኮ እየወጣ ያለው ሰሊጥ እኮ አሁን እስከ 90% እኮ ኢሊጋሊ ነው እየወጣ ያለው። ምን እየሰማኝ ነው አሌክስ? ወለጋ ላይ ምንድን ነው የምትቀልደው?
መንግስት እንኳን ምን ዓለም አቀፍ ተቋማትም ይበዘበዛሉ። ታውቃለህ አይደል? ሀክም ይደረጋሉ፣ ይበዘበዛሉ። ዓለም አቀፍ ተቋማት በጣም ሰክር ናቸው የሚባሉ አሁን ኢትዮጵያ ውስጥ ይኸውልህ፣ ኢትዮጵያ ውስጥ ፎርጌት አባውት የኢትዮጵያ ኤንጂኦ የውጭ ኤንጂኦዎች አሉ አይደል? ትላልቅ ኤንጂኦዎች ኢትዮጵያ ውስጥ በሚሊዮን የሚቆጠር ዶላር ፈንድ ይለቀቃል አይደል? በየአመቱ ምን ያህል ፐርሰንቴጁ ይመስላል ወደ ስራ የሚውለው? እኔ እንጃ፣ እሱን አላውቅም። መረጃ ሊኖረኝ ይገባል። አይ በግምት just like በግምት not really like oh shit አንድ ኤንጂኦ ከውጭ ሀገር ሲመጣ ይኸውልህ ብዙ ነገር አለው። ቀጥታ ዳይሬክት ተቸጋሪዎችን ወይም ደግሞ ያንን መሰረተ ልማት ብቻ አይደለም እርዳታ የሚያደርገው። ያንን ለማድረግ የሚሟሉ ነገሮች አሉ። ሎጂስቲኮች ይሟላሉ፣ የሰው ኃይሎች ይሟላሉ፣ ብዙ የሚሟሉ ነገሮች አሉ። ለምሳሌ 1 ቢሊዮን ብር በኤንጂኦ ቢመጣ ለሎጂስቲክ፣ ለሰው ኃይል፣ ለእንቅስቃሴ ለምናምናም ተብሎ 50% ለነዛ ነገሮች ወጪ ሊሆን ይችላል። ምክንያቱም በአየር ሄዶ አይደለም ሰዎችን የምትረዳው፣ በአየር ሄደክ አይደለም ችግሮችን የምትፈታው። ለችግሩ እንኳን ጥናት ለማድረግ ብዙ ወጪ ያስፈልገዋል። በዛ ልክ አሁን አንድ የውጭም ሆነ የሀገር ውስጥ ኤንጂኦ በነገራችን ላይ የኦዲት ሪፖርት ካላቀረበ፣ አመታዊ የኦዲት ሪፖርት ካላቀረበ በውጫዊም በውስጥ ኦዲተርም በውጭ ኦዲተርም ኦዲት ያልተደረገ ሂሳብ ካላቀረበ እርዳታ ላይ አይሄድም። 5% ብቻ ነው። ወርቅ እንኳ ምን አልኩኝ፣ ይሄ ውሃ እንኳ ለማውጣት የሚሄዱት ኤንጂኦዎች አብዛኛው ብሩ የሚሄደው ኤምፕሎዮች ጋር ነው። በቪኤት ነው፣ 5 በዶላር ነው የሚከፈላቸው። አሜሪካ፣ አውሮፓ ራሱ ለሚሽን ለምናምን ሲገቡ አብዛኛው ብሩ የሚቀረው እዛው ለራሳቸው ኤምፕሎይ ነው። ቢኮዝ እዛ ትልቅ እንትን ነው፣ ትልቅ ሀስል እያደረጉ ነው። የሰማኝ ነው። አሁን እኔ ስለ ትራንስፖርት ማወራው ወደ አዲስ አበባ መጥተሃል? በቅርብ ጊዜ ወደ ኢትዮጵያ መጥተሃል? ምን ግን ምን መምጣቴ አለ መምጣቴ ምን እንትን አለው? ቴንክ ዩ። አሁን ከምናወራው ጋር ምን ግንኙነት አለ? ታክሲ ልትጠቀም ትችላለህ፣ ድራይቭ ልታረግ ትችላለህ። መንገድ ላይ ሰዎች ተቸግረው ብዙ ሰዎች የሆነ መብራት ሲያቆም ለሆነ ነገር ስትቆም ብዙ ሰዎች መጥተው ይማጽናል። አንተም ልበሩሩ ስለሆንክ ያንን ገንዘብ እያወጣ ትሰጣለህ። 10 ብር ሊሆን ይችላል፣ 20 ብር ሊሆን ይችላል፣ 100 ብር ሊሆን ይችላል። ያ ገንዘብ ሰዎችን እየለወጣ እንደውም ሰዎችን ለልመና እያበረታታ ስለሆነ ቢቻል እንደዚህ አይነት ፋውንዴሽኖች ይበልጥ ተደግፈው የተቸገሩ ሰዎች መቸገራቸው ተረጋግጦ በፋውንዴሽኑ ታቅፈው ቢረዱ። ምን ይህ ፋውንዴሽን ራሱን ማቋቋም ያልቻለ ከ6 ዓመት በላይ 19 እና 20 ሰው ይዞ ከ6 ዓመት በላይ መመገብ ያቃተው ፋውንዴሽን እንደዚህ አይነት ፋውንዴሽን ይሰራ ነው የምትለው? ሰርታችሁ ብሉ፣ ሰርተ ብላ፣ ጥረግረ ብላ። እንዲያውም